ማህሌት ብሩኬ ጋር አብራ ተኝታ ነበርና የማህፀን መበጠስ አጋጠማት። ብሩኬ ደግሞ የተፈጠረውን ነገር ማመን አቅቶት ወደ ሆስፒታል አንጠልጥለው ይዘዋት ሲሄዱ መድብልም እጅግ በጣም ተናደደና ብሩክ ምን አባክ እያደረክ ነው? እንዴት ይሄን ያክል ችግርና መስዋዕትነት ለሷ ትከፍልላታለህ? ምን ተፈጥሮ ነው ብሎ ሲጠይቀው ወንድሜ ተረጋጋ፣ ሳናስበው የገባብን ችግርና መከራ በጣም ያሳዝናል ብሎ ሲለው ምን ጉር ነው እስኪ ንገረኝ ብሎ ሲለው የተፈጠረውን ነገር ዶክተሮቹ ለመድብል ሲነግሩት እጅግ በጣም ተቃጠለ። ብሩክ ሌላ ችግርና ሌላ መከራ የካሌብ ሙሴሳና የዝናን ሰዎች ሳንጨርስ አንተ ደግሞ ለረጅም ጊዜ ናፍቀኸኛል እያለች ስታጃጅልህና ጉር ስታደርግህ ጭራሽ የሰው ማህፀን ትበጥሳለህ ብሎ ሲለው እንዴ ወንድሜ እንዴት እንዲህ ልትላይ ትችላለህ? እኔ ሆን ብሎ የተፈጠረ ነገር ስለሆነ እንደሆን እንጂ በጭራሽ ይህን ነገር አላቅም ብሎ አፈረ። የራስህ ጉዳይ፣ ካሁን በኋላ የራሴን ህይወት ነው የምኖረው። እኔ ጠላቶቻችንን አሳደን እስር ቤት አስገብተን እናርመጠምጣለን ስል አንተ ጭራሽ ዙራ ማህሌት ታርመጠምጣለች እንዴ? አሁን እኮ መክሰስ ትችላለች። ማህፀኔ ተጽዕኖ እንዲፈጠርበትና እንዲበጠስ ያደረገው እሱ ነው ብላ እድሜ ልክ እስራት እንዳታስገባህ ጸልይ ብሎ ሲለው ወይኔ ዘንድሮ ምን አይነት ጉድና መከራ ነው የገባሁት? ለዚህ ሁሉ ያደረከኝ አንተና አንተ ብቻ ነህ ብሎ አለው። እኔ ምን አባካ አድርጌ ያደረግኩህ? ወንጀልን እንጋፈጥ፣ እንዲሁም ደግሞ ዝና እና ሞገስ ያሰቃዩህን ሰዎች ለፍርድ እናቅርባቸው ባልኩኝ ጥፋቱ የኔ ነው እንዴ? እንዴት እንደዚህ ትጫወትብኛለህ? ብሎ እጅጉን በጣም ተናደደ። ቅድስትም ደግሞ የታባሽ ታይ እያልኩሽ እጋሽ ላይ ተንጠልጥለሽ ዋጋሽን አገኘሽ፣ እድሜ ልክሽን ማንም አይፈልግሽም እያለይ በጣም ተደሰተች። ዳጣ ደግሞ ከሚባለው በላይ እንዴ ቡራ ይሄን ያክል አደገኛና ከባድ ሰው ነው እንዴ? እንዴት ይሄን ነገር ሊያደርግ ይችላል? እኔ ማህፀኗን የበጠሰው በመቀስ ነው እንዴ ሞጌ እያለች ወደ ቀልድና ጨዋታዋ ገባች። እንግዲህ ምሳሌም ደግሞ የተፈጠረውን ነገር ሲነግሯት የልጅ ነገር ስላልገባት እማዬ እንዴት ማህፀኗ ምን ክር ነው እንዴ ወይስ ገመድ ነው እንዴ ሊበጠስ የሚችለው? ቅድስትዬ ይቀጣል ይሆን እንዴ እያለች መጃጃል ጀመረች። ምሳሌም በጣም ተገርማለች። ቅድስት ግን በተፈጠረው ነገር እጅጉን በጣም ደስ ብሏታል። ደስ ያላት ነገር ወይዘሮ ማህሌት ዳግም ከብሩኬ ጋር የምትሆን አልመሰላትም። ወይ ቅድስት የዋህነቷ። ቅድስቴ እንግዲህ ከምሳሌ ጋር አብራ ተኝታ ሳለ የሆነ ድምፅ ምናምን ሲሰሙ ቅድስት ምንድን ነው የምትይው? አንተኛም እንዴ እያለች ስትላት አይ ደግሞ ቅድስት አትበይኝ፣ በተደጋጋሚ እማዬ በይኝ ብዬሻለሁ ምሳሌ። እኔ አሁን እናትሽ አንድ ነገር ሳዝሽ እሺ ብለሽ ትታዘዣለሽ ወይስ አለቻት። ምንድን ነው ንገሪኝ፣ እምፈልጊውን ላድርግልሽ አለቻት። እምፈልገውን ነገር የምታደርግልኝ አንድና አንድ ነገር ነው። ምንድን ነው? ሂጅና ማህሌት ከጋሼ ጋር ምን እያደረገች እንደሆነ አይተሽ ነይ አለቻት። እሺ ብላ ስታይ ቅድስቴ እትዬ ማህሌትና አባዬ ወደ መኝታ ክፍል ተያይዘው ገቡ ብላ ስትል ቅድስትም ከምሳሌ መኝታ ክፍል እየበረረች ስትሄድ ብሩኬና ማህሌት አብረው ተኝተው ነበር። የተፈጠረው አደጋ እጅግ በጣም ከባድ ስለሆነ መድብል እጅጉን በጣም አዘነ። ሞገስም ደግሞ ብሩክ ምን አይነትና ወራዳና ቅሌታም ነህ? የወንድ አልጫ ደስ አይልም። ቆይ አንተ መድብል እኮ እዚህ ቤት ያስቀመጣት ለዝናና ለካሌብ ሙሴሳ እንድትመሰክርልን ብቻ ነው፣ ወንጀለኞችን ለማጋለጥ ነው። አንተ ቅድስትን በክብር ለምን አታገባትም? የብቸኝነት ስሜት ከተሰማ
ከዚች ወራዳና ርካሽ ሲጀመር ወደ ቤት ተመልሳ መምጣቷ ለሆነ ነገር እንደሆነ እንዴት አይገባህም ብሎ ሞገስም ልክ ልኩን ሲነግረው መድብልም በሞገስ ንግግር እጅግ በጣም ተደነቀና ስማ፣ አንዳንዴ ስሜትንም መደበቅ ጥሩ ነው። እስካሁን ድረስ እኔ ከሉላ ጋር ምንም የተፈጠረ ነገር የለም። ምክንያቱም የዝና ህጋዊ ሚስቱ ስለሆነች ይሄንን ነገር እስከሚጨርሱና እስከሚለያዩልኝ ድረስ እየጠበቅኩ እስካሁን ድረስ በናፍቆት እየኖርኩ ነው ብሎ ሲለው ብሩኬም አናቱን ያዝና ጨለለ። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ መልካም ቤተሰቦቼ ከልብ አመሰግናለሁ። እንግዲህ ሁላችንም ከዛ ከቤት ማህሌት ትውጣ፣ ቅድስትና ብሩኬ በቶሎ ይጣመሩ፣ የሞገስ ሀብትና ንብረት ተመልሶ ከሉላ ጋር ይጋቡ፣ ዝናና መሰሎቹ ተይዘው የእጃቸውን ማግኘት አለባቸው ስንል ነበር። ቅድስትና ብሩክ የሚጣመሩ ስንል ነበር። ማህሌት ግን ሰተት ብላ መታ ከባድና ያልጠበቁት ወጥመድ ውስጥ አስገባቻቸው። እሱ ምንድን ነው? ሆን ብላ ይሄ ነገር እንዲፈጠር ስላሰበች ብሩኬን አማላና አታላ ወደ ምኝታ ቤት እንደ በግ እየሳበችው ስትሄድ እሱም አንዴ ቅድስትን በክብር ነው ማገባሽ፣ አንቺ ለኔ ክብርሽን ማንነትሽን ጠብቀሽ እኔን እየወደድሽና እያፈቀርሽ በደስታ ነው ማገባሽ እያለ እሷን ልብ ልቧን ተሞላት። በኋላ መጨረሻ ላይ ምን ቢፈጠር ጥሩ ነው? ሰተት ብሎ ማህሌትን እጇን ይዛ ብሩኬ፣ እኔ እናንተ እኮ አብረን ብዙ ነገር አሳልፈናል፣ ብዙ ነገሮችን እንትን ብለናል። እንዴት ይሄን ነገር ማድረግ እንትን ይላል እንዴ? እኔ እናንተ እኮ ባልና ሚስት ሆነን ብዙ ነገር አሳልፈን እንዴት እንደዚህ ልትል ቻለ ብላ ህያ ላይ ስትለው፣ አይ በቃ አብረን እንተኛ፣ ግድ የለህም፣ ምንም የሚጎዳብህ ነገር የለም። አሁን አንተ ያም እየተነሳ ይሄም እየተነሳ አንተን ኦ እያዙ ይልቀቁኝ እያለ የሚለው ነገር ጥሩ አይደለም። ክፉንም ደጉንም አብረን አሳልፈናል። አሁን ላይ አብረን መሆን አለብን። በቃ እባክህ እሺ በለኝ፣ የዛሬን ብቻ እያለች ለመነችው። እሱም ደግሞ አንገቱን እያጠማዘዘ መንከዋረርና መገረም ጀመረ። መጨረሻ ላይ አማራጭ ስለሌለው ፍላጎቱ የጨመረበት ሲሄድ ተነስቶ እሷን አብሯት ተከትሎ ገባ። ቅድስቴም እጅጉን በጣም ተናደደችና ተቃጠለችና ወይኔ ጉዴ፣ ጭራሽ እኔንም መጫወቻ ሊያደርገኝ ነው። ቆይ ጋሽ ምን እያሰበ ነው? ይህን ያክል እወድሻለሁኝ አፈቅርሻለሁ እያለ የሚያታልለኝ ለቀልድ ነው እንዴ? ምን አይነት ብልግና ነው እንዴ? አነሰም አደገም እኮ እኔን ተስፋ እየሰጠኝ ነው። እሷ ወደዚህ ቤት ከመጣች በፍጹም እኔን እንደማይፈልገኝ አውቀዋለሁ። ግን ለምንድን ነው? እረ በጣም ይደብራል እያለች በቅናት ማበድና መጨለል ጀመረች። ምሳሌ እውነታውን አይታ ስትነግራት በጣም ነው የተናደደችው። ሉላና ሞገስ በጣም ደስ በሚል ሁኔታ ገንዘባቸውን ለማስመለስ ጠበቃውን እያንዳንዱ የሰራሃትን ክፋትና ተንኮል እንዲሁም ደግሞ እያንዳንዱ ያደረካትን መረጃዎች በሙሉ አሉን፣ እነሱን በትነን ወደ ሚዲያ ወይንም ለቤተሰቦች ነው የምናቀርበው ብለው ሲናገሩ፣ እንዴት ብሎ እሱም ሚስጥሩና እንዲሁም ደግሞ የሚፈልገው ነገር እንዲወጣበት ስላልፈለገ በቃ ካሁን በኋላ እናንተም ሌላ ጠበቃ እንትን ማለት ትችላላችሁ፣ ካልሆነ ደግሞ እኔን አታቆኝም እኔም አላቃችሁም ብሎ ተናገረ። በዚህን ጊዜ እጅጉን በጣም ደስ ብሎት ለሉላ ሲነግራት፣ ሞገስ እኔ ምንም ደስ የማይለኝ አሁንም የሚፈጠረውን ነገር ባላቅ መጨረሻ ላይ
ሀብታችን ንብረታችን ተመልሶ በደስታ የምንኖር ይመስለኛል እያሉ ሲያወሩ ወደ መድብል ጋር ደወለችና መድብልም ደግሞ ዘፈን ከዘፈነላት በኋላ ሉላ አንጎራጉርልኝ እያለች ነው ብሎ ሲለው ካንጎራጎረላት በኋላ እኔ ምላችሁ አለ። እሺ መድብል አንተ የምትለን ለምን ዝና ሉላ አትከሰውም? ሀብትና ንብረቷን ማስመለስ አለባት። አንተም ደግሞ ባሌነ ሳትል ገንዘባችሁን ከሳችሁ እንደውም ተደራራቢ ክስ ሲኖርበት እሱ ወንጀለኛ ተብሎ እድሜ ልክ ቅጣቱን እንዲያገኝ እንፈልጋለን። ስለዚህ ሉላ መክሰስ አለባት። የተፈጠሩትን ነገር ከኛ የበለጠ ስለምታውቅ እስር ቤት አስገብታ ማርመጥመጥ አለበት ብላ ስትለው እሺ አለና ሞገስም ደስ ብሎት ሉላዬ ይህንን ነገር መክሰስ አለብን፣ የእጁን ማግኘት አለበት ተባባሉና ተስማሙ ማለት ነው። ዳጣ እንግዲህ ከኤፍራታ እና ከደላላው ጋር አንድ ላይ አጣብሳቸው። ደላላውም ወደ ኤፍራታ ጋር በተደጋጋሚ እየደወለና እንዲሁም ደግሞ እሷን አብሮ ለመሆን እንዲሁም ደግሞ እጅግ በጣም በሚገርምና በሚደንቅ ሁኔታ አጣብሳ መጨረሻ ላይ እንግዲህ እኔ የቤት ሰው ነኝ እያለች ኤፍራታም እየተሽኮረመመች ትገኛለች። በመጨረሻ ደግሞ ምን አይነት ጉር ነው እንደዚህ ልትሪ የተቻለው እየተባባሉ እያወሩ ይገኛል ማለት ነው። ኤፍራታ እንግዲህ ደላላውን ወደው ይሆን አፍቅራው ይሆን የሚለውን በጉጉት የምናየው ይሆናል። እሱም ደግሞ እንደወደዳትና እንደወደደችው እንዳፈቀረችው ይታይባታል። አንዳንድ ገንዘብ አለ ሆይ ምናምን እያለች እየጠያየቀች ትገኛለች። እንዴ ይሄንማ እንዴት እንደዘለቴ ትችያለሽ? እኔ አንቺ ሰርተን መለወጥ እንችላለን። ይህንን ያክል ራስ ወዳድና ይህንን ያክል ሰርቶ የማይለወጥ ሰው መሆን መቻል የለብንም ብላ አለች ማለት ነው። ይገርማል፣ ያሳዝናል እያለች ከደላላው ጋር እንዴት ፍቅር ሊይዛት እንደሚችል ማሰብ ይገርማል። አሁን መድብል ኤፍራታን እንደሚወዳትና እንደሚያፈቅራት እናውቃለን። መጨረሻ ላይ ግን ኤፍራታ በሚገርም ሁኔታ ከመድብል ጋር ትሆን ይሆን የሚለውንም በጉጉት የምናይ ይሆናል። ዳጣ እንግዲህ ከሞገስ ጋር ተገናኝታ ስለ ሀብትና ስለ ንብረቱ መመለስ እንዲሁም ደግሞ ስለ ደላላው የነበረውን ነገር እያንዳንዱ እንትን ስትል ስታስረዳው በጣም ደስ ብሎታል። በቃ ካሁን በኋላ እኔን ተውኝ፣ እኔ ለብቻዬ መኖር ነው የምፈልገው። ሞገስ አንተና ሉላ መቼ ነው የምትጋቡት? የሰርጋችሁ ቀን በቃ አስበዋል? አንተ ሱፍ ለብሰህ ሉላ ቤሎ ለብሳ ስትጋቡ እያለች እንትን አለችው ማለት ነው። መድብልም ወደ ቤት ተመልሶ ስማ ብሩክ፣ ማህሌትን መዘንጋት የለብህም፣ ትብላ ትጠጣ አንዱ ክፍል ትሁን፣ ከዛ ለምንፈልጋት ነገር እያንዳንዱ መመስከር አለባት። እንደዛ የማታደርግ ከሆነ እኔ መድብል አይደለሁም ብሎ አለ። ዝናም እንደለመደው ወደ ካሌብ ሞሴሳ እየደወለ የተፈጠረውን ነገር እያንዳንዱ እየነገረው ነበር። ካሌብ ሞሴሳ የፍራቻ እንዲሁም ደግሞ የሚያስደነግጥ ትልቅ ነገር እየታየበት ይገኛል። ዝናም እንግዲህ ማህሌት እኮ እዛ ገብታለች፣ ሁሉንም ታመጣለች ብሎ ይለዋል ማለት ነው። አንተ ካልክ ጥሩ ነው ማህሌትን፣ እኔ ግን ብዙም ነገር አላምናትም። ግድ የለህም ካሌብ፣ ሁሉንም ለኔቶ አሁን ላይ ወደ ክስ በፍጹም ሊሄዱ አይችሉም፣ በአቅማቸው ግን ሊታገሉን ይችላሉ እያለ መናገር ጀመረ። ውድ የተከበራቸው ቻናል ቤተሰቦች ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።